አንድ ማውራት የፈለገው ነገር አለ። እሱ ደግሞ ምንድነው አብሽ ከዚህ በኋላ ልቤ እንድትጎዳው አልፈልግም። ገባክ? በዚሁ ፈገግታ ህይወት እንድትቀጥል ደስተኛ እንድትሆንልኝ ጌታን የምረኝ ነው። መጀመሪያም እኮ ነግራችሁ ነበር ሄርሜላ ውሸቷን ነው እንዴ። ሄርሜላ እንዴት አብርሃም ላይ ተጨክናለች? እውነት ለመናገር ማለት ነው። እና በዚህ ልክ ሄርሜላ እንዴት እኛንም ትሸውዳለች? እና አብርሃም እንግዲህ በስልክ 10 ሰዓት አውርተን ምን እንዳወሩላ ዛሬ ግልጽ አደርግላችኋለሁ። የሚገርም ውሸት እኮ ነው የሚነግረን አብርሃም። እና እንግዲህ እናንተ ስታስቡት ሁላ ሄርሜላ እንዴት ነው እንደዚህ የምትጨክነው? ማለት አብርሃም አልፈልግህም ምናምን ብላለች አንዴ ከ2 ከ3 ቀን በፊት ከአንድ ቀን ከ2 ቀን በፊትና ዛሬ እንግዲህ ሄርሜላ እሺ ብላኛለች። ከ10 ሰዓት ሙሉ 2 ሰዓት እያወራን ስልክ ማንን ነው የሚዋሸው? ማንን ነው የሚቀደደው እንዴ? እኛ እኮ መጨረሻ እኮ ወደ ሄርሜላ እንደሚመለስና ሄርሜላም ደግሞ እሺ እንደምትለው ገብቶናልና ይኸውላችሁ መጀመሪያ ሄርሜላ እያስመሰለች ነው፣ ውሸቷን ነው። በቃ አብርሃም እንዲለምናት ምናምን አስደርጋ ነውና ብቻ ግን አንዳንድ ግርም ያሉኝ ነገሮች ምንድነው ፍቅርና ሩታ ለምን ይጠራሉ ነው እንዴ? ይኸውላችሁ የራሳችሁ ጉዳይ አንፈልጋችሁም ካሉ ሩታ አልፈልግም እያለች ነበርና ዛሬ እንግዲህ አስጠንቅቃው ነግረዋለች እና ግልጽ አድርጋ እስቲ አዳዲስ ነገሮች ካሉ እንስማ። በጣም የሚያስቅ ፓርት አለና አንድ ላይ እንሰማለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ካልሆናችሁ ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩት ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንድትሰጡኝ እወዳለሁ። ይሄን ቪዲዮ ከወደዳችሁ ላይክ አድርጉልኝ። እንጀምር እስቲ። ሩታንና ፍቅር እንደጠራቸው ነግሬሻለሁ። እነሱ ፊት ሰላም መሆናችንን አንድ ላይ መሆናችንን እንዲያዩት ስለምፈልግ ነውና ከዚህ በኋላ እንዳይረብሹ አይደለም ከዚህ በኋላ እንዳይረብሹን ምናምን ትላለህ። ሩታ እኮ ማለት ነው በቃ አልፈልግም ብላ ትተሃለች። አብርሃም አውቆ ሁሌ ማለት ነው ማንም አይደለም። እኔ ለካስ እነ ቡዜ እነ ዴቭ ምናምን ይመስሉኝ ነበር። ለካስ እነሱ አይደሉም። ዛሬ ነው የማረጋግጠውና እነ ቡዜ እነ ዴቭ ለካስ የሚመሩት በአብርሃም ነው። አብርሃም ካላዘዘ አብርሃም ካላወራ ማለት ነው ማንም እግሩን አያንቀሳቅስም። ለምን ብትሉኝ አብርሃም የሆነ ነገር ሲያዝ ነው ሁሉም ወደዚህ የሚለውና እንግዲህ አብርሃም እንግዲህ ዛሬ ሩታና ፍቅርን የጠራው ሊያናድዳት ሩታን ስለሚፈልግ ነው። በቃ እንዴት ልበላችሁ ቅናት እንዲያርባት ምናምን በጣም ለማናደድ ስለሚፈልግ ነውና አብርሃም እንግዲህ ይሄ ተግባር በጣም የሚያናድድ ነገር ነው። ለምን ሩታን ከመጥላት የተነሳ ለማናደድ እንደዚህ መሞከርህ በጣም ነው የሚደብረው። አሁን ይሄ መጥራትም እኮ አያስፈልግም። በእኛ ህይወት እንዳመጪ ካሁን በኋላ እኔና ሄርሜላ አንድ ላይ ሆነናል ብለው አሁን እኮ በኢሞም ማውራት ይችላሉ፣ በቴሌግራም በፌስቡክም በተለያየ ሶሻል ሚዲያ ማውራት ይችላሉ። ከፈለጉም በስልክ ቀጥታ ደውለው ማናገርም ይችላሉና ይሄ እንግዲህ መቅጠር ምናምን አያስፈልግም። እና የትላንትናው ደግሞ ሩታ ልጁን ሊቀሟት የመጡበት ምክንያት በምን ምክንያት እንደሆነ ታውቋል። እና አብርሃም እንዳዘዛቸውም እውነታው ደርሶናልና ከሩታም እንደምትሰሙት እኔ እርግጠኛ ነኝ። ሩታ እንግዲህ ዛሬ ታወራዋለች ብዬ ነው ማስበው። እና እስቲ ቪዲዮን እናያለን። ለምን ብትሉኝ ማለት ነው ትላንትና የደረሰባትን ነገር ዛሬ ላይ ምን ብላለች ሩታ? እኔ ዛሬ ለራሴ ጉዳይ ነው የመጣሁት ብላለችና ጉዳዩዋ ምን እንደሆነ አረጋግጥላችኋለሁ። እርግጠኛ እሱ ነው የሚሆነው። እና አንዳንዴ በጣም ብዙ ጉዳይ ሊኖራት ይችላል፣ ግን ሌላ ጉዳይ ብላ ይዛው አመጣም። ለምን መሰላችሁ? በልጇም ይመጣባት ሩታ በጣም ነው የምትናደደው፣ ታውቃላችሁ። ነብር ነው የምትሆነው። እና እንግዲህ አብርሃም እና ሄርሜላ በዚህ ያህል ደረጃ ሰውን በጣም አሞኛችሁ አጃጃላችሁ ሌላችሁ አልፈልግም። ለምን እኛ በጣም ያታለላችሁን ነበር የመሰለን። ማንም አልታለለላችሁም። በቃ ለምን መሰላችሁ? ሄርሜላና አብርሃም ሄርሜላ እንግዲህ እንደዚህ እምቢ ትለዋለች። አብርሃም ከሶስት አጣ ምናምን የምንለው ውሸት ነው። ሄርሜላ ዞራ ማለት ነው አብርሃምን ታፈቅረዋለች፣ ትወደዋለች። እና እስቲ እንግዲህ ቪዲዮን እንይና ሀሳብ አስተያየቴን እሰጥበታለሁ። መስታቀል የሚፈልገው ነገር እኔ ሳይሆን የደረስኩበት ኢቭን እኔ ትቻለሁ ብዬ እንኳን እየኖርኩኝ አንተ ነህ እየደረስክብኝ ያለው። ይሄን ነገር በደንብ ልታውቀው ይገባል። ማንም ሳይደርስብኝ እየደረስክብኝ የነበርከው አንተ ነህ። ሲቀጥልም እሷንም ቢሆን መስማት ያለባትን ነገር በሙሉ እንዳትሰማ አድርገህ ነገሮችንም ሸፋፍነህ የምታልፈው የምትርበተበተውም ለምን እንደሆነ አላውቅም። እሱ የራስህ ኬዝ ነው፣ የራሳችሁ ኬዝ ነው፣ አይመለከተኝም። አንተ ነገር ግን ማወቅ አለብህ። ገባ? አንተ ለኔ ልጅ እውነት እንደምታስብና እንደምትጨነቅ አውቆ ሩታ አይጨነቅለትም። ለልጁ ለሾ ነው እኮ ተባለ እኮ በቃ ካሜራ ቲክቶክ ለመስራት ምናምን ነው ልጁን የሚፈልገው። እና በቃ የሆነ ነገር የሆነች ብስኩት ምናምን ሊገዛለት ገና አንድ ፍሬ ልጅ። እና እንግዲህ ሩታ ማድረግ ያለብሽ አንቺም ልጅሽም መራቅ ነው ያለብሽ። ብችሉ ያው ህጉ ስለማይፈቅድ ነው። ቤተሰቦች የሚያናድደው ነገር ህጉ አይፈቅድም። አባት ወንድ ልጅ የሆነ እየመጣ ማየትም ይችላል።
እና ህጉ በፈቀደለት ማለት ነው። ያ ህግ ነውና እንግዲህ ይሄንን ታውቃላችሁ። እኔ ይሄንን መንገር የለብኝም። ግን አሁን አንድ ነገር ሩታ ማስተካከል ያለባት ነገር ምንድነው ብትሉኝ ሲደውልላት አብርሃም ለምንድን ነው የምመጣው ነው። በቃ ካሁን በኋላ እንዳትመጪ ሩታ ዛሬ ለኔ ጉዳይ ነው ማግኘት ስለፈለኩ ነው ካሁን በኋላ አልመጣብህም ብላለች። በቃ እንዳትጂ እውነት ለመናገር ካሁን በኋላ ሺሺ በቃ ቤትም ለቀሽ የራስሽ ኑሮ ኑሪ። ከባል ካገባሽም አዲስ ባል አግብተሽ ከሌላ ሰው ጋር ኑሪ። ወደና አብርሃም ህይወትም አትምጪባቸው። በቃ ይደብራል። ለምን መሰላችሁ ዛሬ ላይ ሩታ በጣም እየተናደደች እየሆነ እንደሆነ እያየን ነው። እና እንግዲህ ሌላ ነገርም በተደረገባት ቁጥር ወይም ሄርሜላ ሩታ የሆነ ነገር ቢደረግባት ወይ ልጁ ላይ የሆነ ጥቃት ቢደርስበት ወይ ልጁ ቢሰረቅ ወይ ደግሞ ሩታ የሆነ ነገር ብትባል ታውቋታላችሁ። ሩታ እሳት ጎርሳ እሳት ለብሳ ነው የምመጣው። እና በጣም ተናዳ ምናምን መታ የማይሆን ብጥብጦችን መፍጠርና ብዙ ቪዲዮዎችን የማይሆኑ የተበላሹ ቪዲዮዎችን ሊሰሩ ይችላሉ በሚለው ነው ሩታ በቃ ከነሱ ህይወት መገናኘት የሌለብሽና ዛሬ እንግዲህ አብርሃምን ወሬ ሁላ አላስወራችሁም፣ ዝም ነው ያስባለችው። እኔ አንበሳ ናት። ለምን ብትሉኝ በቃ አፉን ዘግቶ እንዲሄድ ነው የፈለገችው። ምንም ምክንያት የለውም። የጠራበት ምክንያት ሊያስቀናናት ነው እንጂ ሌላ ምክንያት የለውም። እና እስቲ ቪዲዮን እንይና እስቲ ሀሳብ እንሰጥበታለን። ሲቀጥል እኔ ካንተ ውጭ ማንም ይሄንን ሊያስብ አይችልም። ሲቀጥል ደግሞ ይሄንን አንተ ካላሰብከው እነሱ በፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው። አንተ ስለነገርካቸው ነው ይሄንን ነገር ሊያደርጉት የፈለጉት። ገባህ? ዝም በልና አዳምጠኝ። ሁለት ሞኝ የሆኑ አሮጊትና ሽማግሌ እንዴት ነው የሚያስቡት? ቡዜና ዴቭ እንዴ እናንተ ቆይ። እኔ እኮ አንዳንዴ እኮ አብርሃም እኮ ግርም እኮ ነው የሚለኝ እኮ በቃ እንዴት ልበላችሁ፣ አይኑን በጨው አሽቶ ነው የሚባለው ታጥቦ ነው የሚባለው። ጭራሽ በቃ እኔ ያላረኩም፣ እኔ ጻድቅ፣ እሱ በቃ ቄስ ነው፣ በቃ እሱ ሼህ ነው፣ እሱ በቃ ፓስተር ነው ልበላችሁ። እሺ እሱ ንጹህ ሰው ነው፣ በቃ ከፈጣሪው ጋር እንትን የሚል ሰው ነው፣ ምንም አይከርም። እኔ አብርሃም አሁን እቺን ቀላል ነገር አለማድረግ ያስባል ብዬ ታስባላችሁ? ማለት አብርሃም ይሄን ነገር አያደርግም ብላችሁ ታስባላችሁ? እኔ ኤፍሬም እኔ በጣም ልክ ነው፣ በቃ ኤፍሬም ትክክል ነው። ስለ አብርሃም ስለ ወንድሙ ሲናገረኛ የወንድም ምቀኛ ምናምን እንላለን እንጂ ልክ ነው። እና ቡዜና ዴቭ ነው ሁለት ሽማግሌና አሮጊት ያልኳችሁ። እነሱ አሁን በምን አስበው ነው ዝም ብለው መተው የሚያወሩት? አብርሃም የሆነ ነገር ቢያዛቸው ነው በቃ። አብርሃም ካላዘዘ ታውቃላችሁ፣ ነግራችኋለሁ። አብርሃም ካላዘዘ ምንም ነገር አይደረግም በሩታ ላይ። እና ሩታ እንግዲህ ፈጣሪ ይጠብቅሽ። እኔ አብርሃም ነው ያው አብርሃም ስለሆነ ስለገባትም ነው ዛሬ መታ እንደዛ ሰርቦና እንደዛ ስትቆጣው ዛሬ በራሴ ጉዳይ ነው የመጣሁትና ላንተ ጉዳይ አይደለም የመጣሁት ብላ ስትናገረው ነበርና ብዙ ነገሮች እንደሰማን ግልጽ አድርጌ ነው የምነግራችሁ። ብቻ ግን አብርሃም ፊት ለፊቱ ላይ እየካደና እየዋሸ ነበርና ማን ሊሆን ይችላል ብላችሁ ታስባላችሁ? እንግዲህ አብርሃም ካላዘዘ ማንም አይሆንምና አብርሃም ነው የምትሉኝ? እስቲ ኮሜንት ላይ አንድ ቁጥር ጻፉልኝና እስቲ ወደ ቀጣዩ እንለፍና ሀሳብ አስተያየታችንን ሰምተን ሀሳብ አስተያየታችንን እንሰጥበታለን። ዱጋት ሄዳለህ፣ አንዱ አልተመችምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታድግ ነው እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። ገባ? በስማም ቦልች እኔ ሩታ ዛሬ ስድብድብ ነው ያደረገችው። እውነቷን ነው ብዬ አስባለሁ። ግን ይሄ ነገር ሊያስወቅሳት ሁላ እኔ እንዴት ልበላችሁ አብርሃምን በስድብ ነው ጥርግርግ ያደረገችውና እኔ ልጄ ሲያድግ እንዳንተ አይነት ወንድ እንዲሆንልኝ አልፈልግም እና አንዴ ወደዚህ አንዴ ወደዛ እያልክ ብዙ ነገሮች እያረክ ነውና ልጄ በእኔ እቅፍ ነው ማደግ ያለበት እያለች እየተናገረች ነውና ሩታ እኔ ትክክል ናት ነው ብዬ ነው ማስበው። ለምን አብርሃም ቢያሳድገው እኔ ለቲክቶክ እየቀረጸ እየቀለደበት ነው የሚያሳድገው ብዬ ነው ማስበውና አብርሃም እንግዲህ የግሉን ፍላጎት የሚያስቀድም በጣም ራስ ወዳድ ነው። ብዙ ጊዜ ብያቸዋለሁ፣ ከ3 ወር በፊት ብያቸዋለሁና እንደዚህ እና አብርሃም እንግዲህ ለፍላጎቱ ነው እንጂ የሚያስቀድመው ለምንም ነገር አያስቀድምና ሩታ እንግዲህ በጣም የምታሳዝን ሴት ናት። ለምን መሰላችሁ? ሄርሜላ አታሳዝነኝም ስላችሁ ብዙ ሰዎች እንዴት ሄርሜላ እንደዚህ አትሆንም ምናምን የምር ታሳዝናለች እኮ እንደ ሴትና አብርሃም እንደቀለደባት እኮ ታሳዝናለች እኮ። ግን ቢያንስ ሄርሜላ ልጅ አልወለደችም። ሩታ ናት የምታሳዝነው እና በጣም ሄርሜላ ወላ ቢሆን ወይም የሆነ ነገር ቢሆን በጣም ነው የምታሳዝነውና ከሩታ ጋር ግን ብዙ ላይፍ አሳልፈው ምናምን አብርሃም እንግዲህ ካሁን በኋላ ካንጂ ጋር አልሆንም ብሏልና እኔ በሁለቱ መሀል ሁላ
የዛኔ ድሮ የምታስታውሱ ሰዎች ምን ሆኖ እንደሆነ አልገባኝም የተጣሉበት ምክንያትና እስቲ የምታውቁ ሰዎች ካላችሁ ምናምን እስቲ ኮሜንት ላይ አስረዱኝና እስቲ ሩታን እንግዲህ ዛሬ በደንብ ነው ያስጠነቀቀችው ብቻ እስቲ አልፈልግም አንተ እንዳደከው ይሄ ነውረኛ ልጅ አርጌ አንገቱን የሚደፋ ልጅ አርጌ አላሳድገው ገባ ስለዚህ ደጋግሜ የሞከርከው ነገር ነው ልጄን ከጉዬ ለመንጠቅ ያው ሩታ የመጣችበት ምክንያት ታወቀ ማለት ነው ገብቷችኋል አይደል ያው ልጇን ስለ እንትን እንዳለ ስላዘዘባት ልጇን ሊቀሟት እንደተናገረች እየሰማን ነውና ከሷ አፍ እንግዲህ አብርሃም ነው ያዘዘው እያለች ነውና እኛም ያለማመን እንትን የለብንም እናምናለን ለምን ብትሉኝ ዛሬ ሩታ ሄርሜላና አብርሃም አንድ ላይ ስለሆኑ ብቻ በመናደድ ተናዳለች ሆነን ለመናገር ግን ያው ለምን እሱን በሱ ሐሳብ ለመናደድ ብላ እየዋሸች አይመስለኝም ለምን ብትሉኝ ያው ለኔ ጉዳይ ነው የፈለኩ ብላ በመናገሯ ነውና እንግዲህ ሄርሜላ እኔ ለኛ ጉዳይ ካልሆነ እኔ ምን እሰራለሁ ስትል ሂጂ ጥርግ በያ ምን አገባን ምናምን ብለዋልና ያው አብርሃምና ሄርሜላ አንድ ላይ ስለሆኑ ስላልሆኑ ምንም አያገባንም ብለው ተናግረዋልና እንግዲህ ያው ሄርሜላ ደጋፊዎች የአብርሃም ደጋፊዎች እንኳን ደስ አላችሁ ማለት እኔ አብርሃም ማለት ነው ድሮ ደግፈው ነበር ምን ይለው ነበር አሁን ግን ለምን ደግፈዋለሁ በቃ ትክክለኛ ነገር ያያረገ ካልሆነ በስተቀር ለምን ደግፈዋለሁ ትክክለ አንድ ሰው እኮ ትክክለኛ ነገር ሲያረገ እኮ ነው የምትደግፉትና በቃ አብርሃም እንግዲህ ያው ይደብራል እንደዚህ ማረግ እና ሄርሜላ ላይ መቀለድ ሁሉም ላይ መቀለድ ምናምን አይሰለቸውም ሄርሜላ እንግዲህ ንጹህ ልብ ነው ያላት ሄርሚዬ ምናምን የምትሉ ሰዎች እረፉ ትጎዳላችሁ ለምን ብትሉኝ ያው ሄርሜላን ብታበረታቷት ምን ብትሉ ክፉ አይደለም እኮ ያው ሰው ማበረታታት ጥሩ እኮ ነው ግን ወደማይገባ መንገድ እየሄደች ሲሆን ደግሞ ወደ ገደል እየሄደች ጎበዝ በርቺ ምናምን ንጹህ ልብ ነው ያላት አብርሃምን አከደው ምናምን ማለት ጥሩ አይደለም ነገ ላይ አብርሃም እንግዲህ እኔ በምን እሺ አሁን እኔ እኮ አንዳንድ ሰዎች እኮ ግርም እኮ የምትሉኝ ማለት ነው አብርሃም እንግዲህ ፍቅርና አብርሃም አንድ ላይ ሆኑ ተባለ እና ሄርሜላን እንደዚህ ሲያንቋሽሻት የነበረ ሰውዬ ትላንት አልፈልግሽም ብሎ የከዳት ሰውዬ ዛሬ ላይ መጥቶ ሄርሜላ ጋር ልሁን ካለ በቃ ሄርሜላ ምንም የማይገባት ሴት ናት እውነት ለመናገር ማለት ነው እና እንግዲህ እኔ እንዴት እንደምታዩት አልገባኝም አብርሃም እንግዲህ የማይከዳት አይምሰላችሁ ድጋሚ ልቧን የሚሰብረው ነው የሚመስለኝ ለምን ብትሉኝ አብርሃም እንግዲህ ከፍቅር ጋር እንደዛ ሆኖ ፍቅር አውቄ ነው ካለችው ሌላ ሴት በህይወቱ ብመጣ እንግዲህ ይከዳታልና ሄርሜላን እንግዲህ አልፈልግሽም እና ከፍቅር ጋር ነው መሆን የምፈልገው ያለው እኮ ለምንድን ነው ብትሉኝ ዋና መሰረቱ ከሄርሜላ ጋር ያለያያቸው ምክንያት ሩታ በህይወታቸው መታ እየጨቀጨቃችሁ ስለሆነና ሄርሜላም ደግሞ እንትን እያለች ስለሆነ ነው በጣም በቃ ሁለቱ እንትን ባሰበትና እኔ ሰላም ማግኘት አለብኝ ምናምን ብሎ ወደ እንትኑ ሊወጣ ሲል ከነሱ ለመለየት ብሎ ነው እና የራሱን ጥቅም እያስቀደመ ስለሆነ ነው እንትን እያለ የነበረው ከሄርሜላ ጋር ሊፋታ የወሰነውና ሄርሜላ እንግዲህ እዛኔ ስታለክስ ምን ስትሉላ አልፈልግሽም ምን ምናምን ብሎ ተናግሮ ነበርና እንግዲህ እንደምታዩት ነው አብርሃም እንግዲህ ልቧን ሊሰብረው ይችላል ብዬ ነው ማስበው በእርግጠኝነት ነው ማወራላችሁ እንግዲህ ቪዲዮን ከወደዳችሁት ሰብስክራይብ እንድታረጉና ቪዲዮን ከወደዳችሁ ደግሞ ላይክ እንድታረጉልኝ በትህትና ጠይቃለሁ እወዳችኋለሁ አከብራችኋለሁ ስለምትከታተሉኝ ከልብ አመሰግናለሁ ሰላም ቆዩልኝ